ምን ሆነሃል ወንድሜ? ምንድን ነው ያናደደህ? እንዴትም ብዬ እወጣለሁ? የስንት ጊዜ እቅዴንና የማንም ኩታራ ወጥመዴን አያበላሸውም። ይሄኔ እኮ እሷ ወጥታት ነው ለዚህ ውሳኔ ደረሰችው። ባህሉ እየሰማኝ ነው አይደለ? አንተ ባህሉ እኔ ራሴ እጇን ብቻ አስገብቼ እንደዚህ ጉድ ስራል ይበለኝ። ይሄንን እንደምታደርግ መገመት ነበረብኝ። እቺ ሌባ ባህሉ ምን ሆነ ነው አናግረኝ እንጂ እንዴ! አቤት። ምን እያሰብክ ነው እንዴ? እየጠራሁ እኮ እየሰማኝ አይደለም። እባክሽ የሆነ ነገር እያሰብክ ነው ነበር ወንድሜ። በሷ ፊት ከኔ ብለው እንደምታስብላት እንደምትጨነቅላት ተስመሳለሽ። ገረድ አፉ ስራሽ ማሰብ። እሺ ይቅርታ። ህይወቴ መጣች መጣች። ሄሉዬ ቃል የፈራችው አልቀረላትም። አቶ በኃይሉ ከእስር ቤት ተፈቶ ከች ብሎ ሰርፕራይዝ እያላት ይገኛል። ቃል ታዲያ ቤቱ ሁሉ ንብረቱ በስሜ ሊዘዋወርልኝ ነው፣ ከዚህ በኋላ ሳሚም ሆነ በኃይሉ አያስፈልጉኝም እያለች እንግዲህ እየተኩራራች ባለችበት ሰዓት ላይ በድንገት በኃይሉ መጥቷል ማለት ነው። ቃል እንግዲህ ሊያበቃላት ነው። ታዲያ አሁን ላይ ቃል ብዙ ወጥመዶች ተዘጋጅተውላታል። ዳግም ፋይሉን አሰርቆባታል በብሌን። ሳሚም እንግዲህ የሚፈልገውን ፋይል አግኝቷል። ሲቀጥል ደግሞ ጓደኛዋ ሄለንን ለማስገደል ሳሚን ነበረ እየላከችው። ሳሚ ታዲያ አስፈራርቶ ብቻ ጓደኛሽ ቃል ናት የላከችኝ፣ የምጠቅሚኝ ከሆነ አልገልሽም፣ አንቺ መግደሌ ለኔ የሚጠቅመው ምንም አይነት ጥቅም የለም፣ ግን ስለ ቃል እያንዳንዱን መረጃ ትነግሪኛለሽ፣ ንገሪኝ፣ ልትጠቅሚኝ ትችያለሽ ወይ ብሏታል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል እንግዲህ አዲስ ከሆናችሁ እንደተለመደው ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዛለሁኝ። ቪዲዮውን ስትጀምሩ በላይክ ጀምሩ። ያው ለኔ ይጠቅመኛል፣ ያበረታታኛል ማለት ነው። ቀጣዩን ክፍል አደራ ድራማ ወደ እናንተ ይዤላችሁ መጥቻለሁ። ይሄ ድራማ እንግዲህ በጣም አስተማሪና ተወዳጅ የሆነ ድራማ ነው። ቃል ምን ገጠማት በህይወቷ፣ በኃይሉስ እንዴት ተፈቶ መጣ የሚለውን አብረን የምናይ ይሆናል። የሰላም ውሳኔ አሁን ላይ ምንድን ነው የሚገጥማት ነገር የሚለውን እሱንም አብረን የምናወራበት ይሆናል ማለት ነው። እንግዲህ በኃይሉ በቅርብ ቀን እፈታለሁ፣ ስፈታ ደግሞ ቀጥታ አንቺ ጋ ነው የምመጣው፣ መጀመሪያ አንቺ ጋ ነው የምመጣው ብለሽ ንገሪያት ለቃል ብሏት ነበረ ሰላምንና ታዲያ እንዳለውም ቀጥታ ሲፈታ እንግዲህ ሰርፕራይዝ ብሎ ነው የሄደው ቃል ጋር ማለት ነው። እሷ ደግሞ እየተነጫነጨች እንግዲህ እዚህ ቤት ሰራተኛ ሲገረድ እያለች የቤቱ ልጅ ለስሙ እኔ ነኝ፣ ግን ሁልጊዜ በር የምከፍተው እኔ ነኝ፣ ዘበኛ አደረጉኝ እያለች እየተነጫነጨች ነበረ በሩን የከፈተችው። ታዲያ በሩን ስትከፍት ያልጠበቀችው ነገር ነው የገጠማት። በኃይሉ ነው እንግዲህ መነጽሩን አድርጎ ዝንጥ ብሎ ምናምን ከእስር ቤት ተፈቶ ሰርፕራይዝ ብሎ የመጣው ማለት ነው። ታዲያ ከዛም በፊት ስለ ሰላም ያለችበት ሁኔታ፣ ለቃል ንብረትን በስሟ ለማድረግ ክፍለ ከተማ እየተመላለሰች መሆኑን ሰላም ነግረዋለች። እና እቺ ጢንዚዛ የሆነች ይሄኔ ሰላምን ወትወታት ነው እንደዚህ ያደረገችው። ይሄንን እንደምታደርግ አስቀድሜ ማሰብ ነበረብኝ። ወይኔ ተበላው ማለት ነው። ይሄማ ሲሆን ዝም ብዬ ማየት የለብኝም በማለት እንግዲህ በሀሳብ ሄዶ ነበረ። ሀሳቡ እንደውም ሰላምን እንኳን ግራ እስከሚያጋባት ድረስ በሀሳብ ፈዞ ሄዶ ነበር። እና ወንድሜ ምን ሆነካል?
ተናደሃል እኮ ምንድነው የሚያስጨንቅክ ነገር አለ ወይ ብላ እንግዲህ ሰላም እንኳን በኃይሉ ብላ ስትጠራው እሱ የለም ማለት ነው። ታዲያ እያሳሰበው የነበረው ቃል ሁሉንም ንብረት በስሟ ከሆነ ትከዳኛለች፣ ከዚህ በኋላማ ምንም ዋጋ የለኝም፣ ይሄንን የሰላምን ንብረት ያሰብኩት ሀሳቤ መሳካት አለበት፣ እሷ እንዴት አደርጋለች የሚል ሀሳብ ይዞት ነበረ እንግዲህ ጭልጥ ብሎ በሀሳብ እየሄደው። ያው ሰላም እስካሁን ወንድሟ እንደዚህ አይነት ተንኮል በእሷ ላይ እንደሚሰራ ምንም የምታውቀው ነገር የለም። እስካሁን ድረስ እንግዲህ ብሌን የጻፈችው ደብዳቤም እንግዲህ የት እንዳደረገችው አናውቅም። በእርግጥ ደብዳቤ ጽፋለች። ያንን ደብዳቤ እንግዲህ መቼ ሰላም ቦርሳ ውስጥ እንደምታስቀምጠው እና ሰላም ያንን ደብዳቤ መቼ እንደምታይ አናውቅም። የእውነት ብሌን የጻፈችውን ደብዳቤ እንግዲህ በእርግጠኝነት ሰላም ቦርሳ ውስጥ ማድረጉ አይቀርም። ጊዜ ነው የምትጠብቀው ነገሮች እስከሚመቻቹላት። ብሌን እንግዲህ በጣም ብልህ ናት። የቃልን ከቃል ላፕቶፕ ላይ የነበረውን ፋይል ወደ ፍላሽ አስተላልፋ ከዛ ደግሞ ፋይሉን አጥፍታባት ፍላሹን እንግዲህ በሚገርም ሁኔታ በሚያስደንቅ ሁኔታ ማንም ሰው ሊያስበው የማይችለውን ሀሳብ ነው ያመጣችው። በችኮላ የተገለበጠ ፋይል ፓስወርዱን እንኳን በስንት መከራ ሞክራ አግኝታ በስተመጨረሻ ግን ያው ቃል በጣም ተጠራጣሪ ስለሆነች ተንኮለኛ ስለሆነች ያ ሌባ ሰው እንግዲህ ሌላውን ሰው አያምንም አይደለ? እንደዛ እንደምታረግ እንደምትፈትሻት ቀድማ ስላወቀች እንግዲህ በወረቀት ነገር ጠቅላ ነበረ የመወልወያ ውሃ ውስጥ የጨመረችው ማለት ነው ፍላሹን። በዚህ አማካኝነት ነው እንግዲህ ፍላሹን ከዛ ይዛ የወጣችው። ተፈትሻ ነው እንዳሰበችው ሳትፈተሽ አልወጣችም። የሆነ ነገር ልትል ትችላለች ስላለቻት በሀይምሮ እንግዲህ ከቃል ይልቅ ብሌን በጣም ብልህ ናት፣ ትበልጣታለች በብዙ ነገር። ሁሌም አንቺ ገረድ እያለች ትሰድባታለች። ነገር ግን ገረድ የተባለችዋ ብሌን ግን ከቃል በበለጠ በጣም ብልህና አስተዋይ ሴት፣ በሁለ ነገሯ በመልኳም ቢሆን ከቃል የምትበልጥ በጣም ቆንጆ ሴት ናት። እንግዲህ ብዙ እንግዲህ ሰዎች ውበት ገንዘብ ነው፣ ውበት መልክ ነው ብለው ያያሉ። በእርግጥ ቃል የሀብታም ልጅ ነኝ ብላ ታስባለች። የምታስበው ደግሞ ያው መነሻዋ ረስታ ነው። በባህሉ የተነሳ ያው እዛ ቤት ልጅ ነኝ ብላ ስለገባች ነው እንጂ የእሷን መነሻ እታች የነበረ ነው። የሰው ልጅ ግን ያው የተነሳበትን መርሳት የለበትም። እሷ እያጭበረበረች ስላለኝ አሁን ላይ እንግዲህ የባለ ሀብት ልጅ ነኝ በማለት እንግዲህ በቅርቡ ደግሞ ባለ ሀብት ለመሆን ዳር እያለኝ ትገኛለች። እስካሁን እንግዲህ አልተሳካም። ወደ ክፍለ ከተማ ብትመላለስም እንኳን ሰላም ያው ፕሮሰስ ስላለው መመላለስ እንጂ ቶሎ መጨረስ አልቻለችም። ቶሎ አለመጨረሷ ደግሞ የበለጠ ነገሮች እየዘገዩ ሲሄዱ እንደዚሁ ደግሞ እውነቶቹም ለመውጣት ጊዜ ይኖራቸዋል ማለት ነው። ታዲያ አቶ በኃይሉ እኔ የማውቃቸው ሰዎች ስላሉ እኔ አስጨርስልሻለሁ እህቴ፣ ምንም ችግር የለውም ብሏታል። ታዲያ በኃይሉም ወደ ራሱ ስም ለማዘዋወር ነው በእርግጠኝነት። በኃይሉ እንግዲህ ሙሉ ኃላፊነት ከተሰጠው ቀጥታ የሰላምን ሀብትና ንብረት ወደ ራሱ አዘዋውሮ ለእነሱ ግን ፌክ ወረቀት የሚያሰራ ይመስለኛል። ይሄ የኔ ግምት ነው። ምክንያቱም በኃይሉ ተንኮል አያልቅበትም። ሁሌ ተንኮል እንደሰራ ነው፣ ወንጀል እንደሰራ ነው። ቃል እንግዲህ ከኋላው ተንኮል አስባ ብታሳስረውም እሱ ግን የሚያውቃቸው ሰዎች ስላሉ ተፈተዋል። በኃይሉ ሊፈታ ነው ብላ እንግዲህ ለሳሚም ነግረው ነበረ። ታዲያ ሳሚንም ይሄ ነገር አስደንግጦታል ማለት ነው። ምክንያቱም አሁን ላይ ሳሚና ቃል በአንድ ላይ ሆነው የሰላምን ንብረት እነሱ ለብቻቸው ለመውሰድ ነበረ። ቃል ታዲያ ሳሚንም ከጨዋታ ውጪ ለማድረግ ነው እየሞከረች ያለችው። ምክንያቱም ፋይል ይዛለች፣ የእሱም ፋይል አለ። የበኃይሉ ፋይል ሲያዝ
የሳሚ ፋይልም ስላለ ያንን ስለምታውቅ አሁን ላይ እንግዲህ ሄለን እንኳን ሚስጥር ቃል የምታደርገውን እያንዳንዱን ነገር ትነግሪኛለሽ፣ ልትጠቅሚኝ ትችያለሽ ሲላት እንግዲህ ሰላም ለቃል ሁሉንም ንብረቷን በስሟ ልታዘዋውርላት ነው የሚል ሚስጥር እንግዲህ ነግረዋለኝ ማለት ነው። እቺ ካደችኝ ማለት ነው። ጭራሽ ደግሞ አንቺን ልታስገድለኝ ነበረ። ስለዚህ እያንዳንዱን መረጃ ቃል እዛ ቤት የምታወራውን ጭምር እንድትነግረኝ እፈልጋለሁ ብሎ ነው ሳይገላት የተዋት። ታዲያ ብሌን ቡና ቀራርባ ነበረ የጠበቀቻት ሰላምን። በመጀመሪያ ያውቃል ማሚ ስትመጪ ዛሬ እኔ ነኝ ቡና አፍልቼ የምጠብቅሽ ነበር ያለቻት። ያው ቡና የምታፈላላት ንብረቶቼን በስምሽ ላረግ ነው፣ የሆነ ነገር እንኳን ቢፈጠር ልጄ በባዶ እንድትቀር አልፈልግም ነው ያለችው ሰላም። እንግዲህ ያው ልጇ እንደሆነች ነው እስካሁን ድረስ የምታውቀው። ልጇ ያልሆነች እንዳልሆነች ያወቀችለት፣ ግን የሚፈጠረው ነገር ከምንም በላይ በጣም ከባድ ነው ማለት ነው። አፍልቼ እጠብቅሻለሁ ብላ እንግዲህ ቡናም ሳታቀራርብ ነበረ። ብሌን ናት ቡናውን አቀራርባ አፍልታ እየጠበቀች የነበረው። ታዲያ ቃል በዛን ሰዓት ላይ ቡና አፍልቼ እጠብቅሻለሁ ያለችውንም እንኳን ረስታው ክላሷ ገብታ እያለቃቀሰች ነበረ። ይሄ ደግሞ የምታለቅስበት ምክንያት እንግዲህ ዳግም ስላልተረዳት ገፍትሮ ስላልጣላት እሷ ዳግም ጋር ሄደችው። ከዳግም ጋር ለመጋደም ፈልጋ ነበር ሄደችውና ዳግም ደግሞ የራሱን እቅድና አላማ ለማሳካት እንጂ እሷን አፍቅሮ እሷን ፈልጎ አልነበረም። ያው ይሄንን ሀሳብና እቅድ የሚያመጣችው እንደምናውቀው ብሌን ናት ማለት ነው። ለምን ደውለህ ከዚህ አትጠራትም? ከዛ በኋላ እኔ ደግሞ ሄጄ ፍላሹ ላይ ገልብጬ እመጣለሁ፣ ፋይሉን አመጣለሁ ነበር ያለችውና ስለዚህ በብሌን ሀሳብ ተስማምቶ ነበር የደወለላት። ታዲያ እሷ አስባ ሄደችው ሌላ ነው። እሱ ደግሞ የራሱ እቅድ አለው። ቅዝምዝም ወዲህ ፍየል ወደዛ የሚባል ነገር አለና ሴት ልጅ በዚህ ልክ ጋጠ ወጥ ስትሆን በጣም ነው የሚያስጠላው። እሱ የሚፈልገው ብሌንን እና ብሌንን ብቻ ነው። በነገራችን ላይ የፈለግከውን ነገር ለምን አታረግም? እዚህ ክፍል እኮ ያለነው እናንተ ብቻ ትላለይና ወንድ ልጅ ራሱ ሲፈልግ ነው እንጂ ሴት ስለፈለገችው ብቻ። ዳግምን እንግዲህ በጣም ተፈታትነዋለች። እንደዛም ቢሆን ግን ገፍትሮን የጣላት። ይሄ ደግሞ በጣም አናዷታል። እንዴት በስሜቴ ትጫወታለህ? አላሳዝንክም ወይ? ስንት ጊዜ ትገለኛለህ? ብለዋለች። ከዚህ በፊትም እራት ልጋብዝሽ ብሎ እንግዲህ እህቴ እያለ ነበረ ሲያወራት የነበረውና እንዴ እህቴ ለምን ትለኛለህ? ከዚህ ድረስ ራስ ከጋበዝከኝ በኋላማ አብረን ነው ማደር ያለብን ነበር ስትለው የነበረው። እሱ ያኔም ቢሆን ለራሱ ጥቅም የአልማዝን መረጃ ለማውጣት ነበረ ሲያናዝዛት የነበረውና እንግዲህ እዚህ ጋር ሴቶች ልናስተውለው የሚገባ ነገር ሁሌም ቢሆን መጠንቀቅ አለብን። በተለይ በአሁን ሰዓት ላይ በጣም ነገሮች ከባድ ስለሆኑ ወንድ ልጅ ለምንድን ነው የቀረበኝ ብሎ ማጣራት በተቻለ አቅም ተገቢ ነው ብዬ አስባለሁ። ቃል እንግዲህ ወዶኝ ነው በማለት ማንነቱን በደንብ ሳታቅ ነው እንግዲህ እሷ ስለወደደችው ብቻ ሁሉንም ሚስጥር ሰክራ ስትዘባርቅ የነበረው። ያኔም ነገሮችን አበላሽታለች። አሁንም እሱ ለራሱ ፍላሹን ግዴታ መውጣት ስላለበት በዛ አማካኝነት ነበረ ወደ ክላስ የጠራት። ታዲያ በዛ የተነሳ ነበረ ስታለቃቅስ እንዴት እንዲጫወትብኛል ደግሞ ወይኔ ብሌኔ ላስቆማት አልቻልኩም የሚል ድምፅም ሰምታ ስለነበረ ከዛች ከገረድ ጋር ምንድን ነው የተማከራችሁት? ከእሷ ጋር ተመካክራችሁ አውቃችሁ ነው አይደለም ወይ ነበረ? እና ብሌንንም ምንድን ነው ያሰብሽው? የሆነ ተንኮልማ አስበሻል። እዚህ ክላሴ ቅድምም ካልገባው ያልሽው ለምንድን ነው? የሆነ ልትሰርቂኝ የፈለግሽው ነገር አለ? ምን ሰርቀሽኛል ነበረ ስትላት የነበረው። አሁን ገባኝ፣ ጫማዎቼን ውሃ ደፍተሽ ልታበላሽኝ ያለችው። ታዲያ አሁን ገባኝ ስትል ብሌን ያው ስለምታውቅ ሄደችበትን ትንሽ እንደ መደንገጥ ነገር ብላ ነበረ።
ግን ጫማዎቼ ልታበላሽ ነው ስትላት አይደለም እኔ ምንም ተንኮል አላሰብኩኝም ላጽዳ ብቻ ነው የገባሁት ማጽዳት ብቻ ፈልጌ ነው ነበረ ስትላት የነበረውና ፍላሹን እንግዲህ እንደምንም ሰጥታለች ለዳግም ማለት ነው። ቡናውን እንግዲህ ብሌን ያቀራረበችውን ቡና እኔ ያፈላለሁ ብዬ አልነበረም ወይ? አንቺ ገረድ ለምን ዝም ብለሽ ስራሽን አትሰሪም? ለምን አፈላሽ ነው ያለችውና አንቺ ክፍልሽ ገብተሽ ስለቀረሽ ነው እኔ ያፈላሁት ለዛ ነው ያለቻት። ታዲያ ወዲያው ነበረ የመጣችው ወይዘሮ ሰላምና እንዲያውም ይኸው እትዬ መጣች ስትል እንግዲህ እንደዚህ ብሌን እንግዲህ ሳቅ ብላ ነበረ። እንዲያውም እትዬ መጣች ስትል የነበረው እዚህ ቤት እኔ ተጠልቼ አንቺ ራስሽን እንድትወደጂ የምታረጊውን ነገር ብታቆሚ ይሻልሻል ነው ያለቻት። እንግዲህ ብሌን የዛ ቤት ሰራተኛ ናት። ማድረግ ያለባትን ስራዋን ነው እየሰራች ያለችው። እችኛዋ ደግሞ ዝም ብላ ነገር ትጎተጉታለች ማለት ነው። ታዲያ ሰላም እየመጣች መሆኑን ስታቅ ተነሺ ብላ ነው ያስነሳቻት ማለት ነው። ቡናውን ያፈላችው እንግዲህ ብሌን ናት። ተነሺ በቃ እኔ ነኝ ያፈላሁት እንዳትናገሪ እኔ ነኝ ያፈላሁት ብለሽ ነው ያለቻት። ታዲያ በመገረም ነው ዝም ብላ ብድግ ብላ ስታያት የነበረውና ያው ቃል የዚህን ያህል አስቸጋሪ ልጅ ናት። ገና እንደመጣች እንግዲህ በሰዓቱ ነው የደረሽው ማሚዬ ነበረ ስትላት የነበረው። እኔማ የዛን ጊዜ ብሌንን ስታስነሳና ቃል ቡናው ጋር ስትቀመጥ ምን አለ ሰላም ባየች የልጇን ተንኮል ነበር እያልኩት ብታይ ኖሮ ጥሩ ነበረ፣ ግን አላየችም። ታዲያ ሄሉ የት ሄዳ ነው ጓደኛሽ የት ሄዳ ነው ነበረ ብላ የጠየቀቻት ሰላምና አትመለስም ከዚህ በኋላ አታስቢ፣ ስለሷ በጭራሽ ማሰብ የለብሽም ነው ያለቻት። ተመስገን ያለችው እንግዲህ ሰላም። ምክንያቱም ሄለን ጸባይዋ በጣም ከባድ ነው። በዛ ላይ ደግሞ ሄለንን እንድትጠላት ያደረገችው እራሷው ቃል ናት ማለት ነው። ሌላኛው እንግዲህ ሄለን መጥፎ ባህሪያትን ስለምታሳይ ያ ነገር የትኛዋም እናት ብትሆን ከልጇ ጋር የምትውለው ጓደኛ ጥሩ ማትሆን ከሆነ አክሴፕት ልታረጋት አትችልም ማለት ነው። ስለዚህ ሲጋራ ታጨሳለች ሄለን፣ ስትበላ ስርዓት የላትም እንደ ሴት ልጅ እና የሆነ ወጣ ያለች ነገር ስለሆነች ሰላም አልወደደቻትም። አትመጣም ብላ እንግዲህ ሳትጨርስ ነው ሄለን የመጣችው። ያው ቃል ያሰበችው ሳሚ ሄለንን ያስወግዳታል ብላ ስላሰበች እንግዲህ ያዘዘችው ግደላት ብላ ስለሆነ ያን አስባ ነበረ። ሳሚ ግን የራሱን ጥቅም አመቻችቷል ማለት ነው። ሳሚ እንግዲህ እየሰራላት ነው የሚገኘው። ሌባ ሲሰርቀው በሉ በቃ ሳሚና ቃል መሀል ያለው ነገር ያ ነው። ቃል እንግዲህ መጨረሻዋ ባዶዋን መቅረት ነው የሚሆነው። ቀጣዩን ክፍል አብረን የምናይ ይሆናል። ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። ሰላም ቆዩልኝ። ባይ ባይ።